ማንን ምን እንጠይቀለው? አሻግሬ ሰጣርግ ይባላል። ሰነወርቅ አካባቢ ኮልፌ ቀራኒዮ ወረዳ 5 ትንሽ ፍትህ እየተጓደለብኝ ነው። ፍርድ ቤት እያዘዘልኝ ክፍለ ከተማ መስተዳድሩ እና በስሩ ያለው እንትኖች በደል እየፈጸሙብኝ ነው የሚል እንትን ያለኝ። በኮልፌ ቀራኒዮ ክፍለ ከተማ የቤቶች አስተዳደር መቼም ማስተዳድሩት የማያውቀውን መቼም የራሱ ያልሆነውን የግል ቤቴን የኔ ነው በማለት ሊነጥቀኝ እየታገለ ነው። ህዳር 8 ቀን በሬ ላይ አምጥተው ማስታወቂያ ለጠፉ። ስለ ቤቱ ያለህን ማስረጃ አቅርብ የሚል ጥያቄ ማለት ነው። ይህን ጥያቄ ተከትሎ ማለት ህዳር 8 ነው የተጻፈው። እኔ በር ላይ መጥተው የተለጠፈው ግን ጥር 8 ነው፣ ከሁለት ወር በኋላ ማለት ነው። ጥር 9 ሄጄ ሪፖርት አደረግኩኝ። ምንድነው ያለው ነገር መረጃ ይኸው ብዬ እንትን አደረግኩኝ። ከዛ ምላሽ አልተሰጠኝም፣ ዝም አሉኝ። የካቲት 6 ላይ ሄጄ ማስረጃ አቅርብ ብላችሁኝ ነበር፣ ማስረጃ አቅርብ ያለው ምንድነው ያለው ነገር ናምሰል ቤቱን ትለቃለህ እናስለቅቃለን አሉኝ። እሺ ማስረጃ ስጡኝ ለማስለቀቃችሁ ደብዳቤ ስጡኝ፣ እንደዚህ አይነት ነገር እየተፈጸመብኝ ነው የሚለውን አቤቱታዬን ይዤ ወደሚቀጥለው ክፍል እሄዳለሁ ስል የሚያስከትለውን ነገር ስለምናውቅ ደብዳቤ አልሰጠህም የሚል ቃል በቃል ከቤቶች አስተዳደር ቤቱ ምላሽ ተሰጠኝ። ስለዚህ ይህን ነገር በተናገሩ በነጋታው ማለት አርብ ቀን ነው ይሄ ነገር የሆነው። እሑድ ከሌሊቱ 8 ሰዓት ይቅርታ ከሌሊቱ 10 ሰዓት ከቤቴ እንደወጣ ተደረግኩ። እኔ ልጆቼ፣ ንብረቴ፣ አጠቃላይ ያለን ነገር ሌሊት ወረዳ መስተዳድሩ ከክፍለ ከተማው በተሰጠኝ መመሪያ ነው በማለት ጸጥታ ኃይል ይዞ መጥቶ እንደወጣ አደረገኝ። ሌሊት 10 ሰዓት ላይ ቤቱ ታሽጎ እኔ ውጭ ወጣው። ቀን 10 ሰዓት ላይ ሰኞ የክፍለ ከተማው ሌላ አመራር የሆነ ሰው ቤት ውስጥ እንዲገባ ጥረት እየተደረገ ነው። ይህን ጉዳይ ለፍርድ ቤት አመልክቻለሁ። የፍርድ ቤቱ እግድ ደብዳቤ አምጥቼ የፍርድ ቤት እግድ ደብዳቤ ነው የሚል ነገር ብሰጥም ምላሽ የሚሰጠኝ አካል አላገኘው። የፍርድ ቤት የእግድ ትዕዛዝ እያለ እኔ ላይ እንደዚህ አይነት በደል እየደረሰ ነው። የፍርድ ቤት የእግድ ትዕዛዙን ያመጡት ከወጡ በኋላ ነው? እኔ ከወጣ በኋላ። ከእግዱ በኋላ ምን ሆነ? ከፍርድ ቤቱ እግድ በኋላ እነሱ የራሳቸውን ሰው ነው አምጥተው ሊያስገቡ ነው ወይስ አስገቡ ነው? ኦልሬዲ ፕሮሰስ ላይ ነው ሰውየው። ቤቱን ትናንትና አጽድቶ ሄደው ፕሮሰስ ላይ በሆናቸው ትናንት ቤቱን አጽድቶ ሄደ መጥቶ የተባለው ሰው ከእነሱም ጋር ክርክር ጀመርኩ። እነሱ እግዱን ለማን የሰጡት? ለእነሱ በእጃቸው ወስጄ አስረክብ ያለው በር ላይ ማምጥቼ ለጥፍ ያለው በር ላይ መለጠፈው የክፍለ ከተማ የቤቶች ጽሕፈት ቤት አስገብቻለሁ። የወረዳው ስራ አስፈጻሚ ቢሮ አስገብቻለሁ። እንዲሁም ለፖሊስ መምሪያ አስገብቻለሁ። እርስዎ ቤቱን እንዴት ነው ያገኙት? ገዝተው ነው ወይስ ተወርሰው ነው? እኔ በሰነድ አልባ የተሰጡ ቤቶች ነው ካርታና ይዞታ የተሰጣቸው ነበሩ አይደለም። 81 ላይ ያኔ ነው ቤቱን ያገኘሁት። በዛ በሰነድ አልባ ነው እንትን ያደረግኩት። ከ89 ጀምሮ ግብር እየከፈልኩ ነው። ካርታ አለኝ። በስሞት ነው ካርታ በስሜ ነው። እንዴት ነው ድንገት ነው እዛ ቦታ ላይ እርሶ የተገኙት ወይም ደግሞ ቤቱን ሄደው የሰሩት ወይስ እዛ አካባቢ ዘመዶች ነበሩት? ዘመዶች ነበሩኝ። እዛ ጋር ወላጆቼ እዛ የቀበሌ ቤት ተከራይተው ይኖሩ ነበር ከኔ ቤት ጀርባ፣ አሁን ከሰራሁበት ቤት ጀርባ። ባዶ ቦታ አግኝተው ነው የሰሩት? ባዶ ቦታ ላይ ነው የሰራሁት፣ ማንም ሳይፈቅድሎት። ከዛ ካርታ አወጡበት። ጨረቃ ቤት እንደሚሰራው እንደዛ ነው የሰራሁት። ሰነድ አልባ የሆነ እንትን በዛ ነው። ምክንያቱ ምን እንደሆነ አልተነገረው። ምክንያቱ ፓርሴል ላይ ነው የሰራኸው የሚል እንትን የተሰጠኝ። ይህም ነገር ሲሆን ግን አንድም ነገር ለእኔ የተሰጠኝ ማስጠንቀቂያ ማስረጃ ምንም ነገር የለም። ጉዳይን ወደሚመለከተው አካል አቤት ለማለት እንዳልሄድ የተደረገ ጥረት ነው የሚመስለው። በደል ነው እየተፈጸመብኝ ያለው። ያን ነገር ሪፍሌክት እንዳደርግ የሚያደርገኝ ማለት ትክክል ነው ይህ በደል እየተፈጸመብኝ ነው እንድል የሚያደርገኝ ነገር ፍርድ ቤት ማዘዣ መጥቶ የፍርድ ቤት ማዘዣ ይኸው አለ እየተባሉ የፍርድ ቤት ማዘዣውን ወደ ጎን በመተው ነው እርምጃ እየወሰዱ ያሉት። ይሄ ነገር በእናንተ በኩል ለህዝብ አናውንስ እንዲደረግልኝም ስለፈልግ ነው። ህዝብ ይወቀው፣ ህዝብ ይስማው፣ በዚህ አይነት በደል እየተፈጸመብኝ ነው የሚለውን ነገር እንትን ለማለት ፈልጌ ነው። ጉዳዩ በፍርድ ቤት የተያዘ ነው ብለውኛል። ጉዳዩ በፍርድ ቤት የተያዘ ነው። በፍርድ ቤት ተጥሷል የምላቸው ከፍርድ ቤት ውጭ ያሉ ጥያቄዎችን ልጠይቃቸው እስቲ። አንደኛው በሌሊት መጥተው ነው ያስወጡኝ ያሉትና እግድ እያለ ለሌላ ሰው ለመስጠት ጥረት እያደረጉ ነው ያሉኝን። እሺ የተወደዳችሁና የተከበራችሁ አድማጫችን ያቀረቡት ጥያቄ በፍርድ ቤት የተያዘ ጉዳይ አለ። በፍርድ ቤት የተያዙ ጉዳዮች ደግሞ በዚህ ዝግጅት አይጠየቁም። ሆኖም የፍርድ ቤት ሕግ ደግሞ ተጥሶ ከሆነ እንጠይቃለን። ወደ ኮልፌ ቀራኒዮ ክፍለ ከተማ ወረዳ 5 ዋና ስራ አስፈጻሚ ወደሆኑት አቶ አበበ ዘላለም ጋር ደወልኩኝ። አግኝቻቸዋለሁ። ጤና ይስጥልኝ አቶ አበበ፣ እንደምን አደሩ? አቶ አበበ ቀደም ሲል የእናንተ ወረዳ ነዋሪ የእኛ ደግሞ አድማጭ የሆኑትን አቶ አሻግሬ ያቀረቡትን ጥያቄ ሰምተዋል? አዎ ሰምቻለሁ። መልካም። በፍርድ ቤት የተያዘውን ጉዳይ ተወት ያደርጉልኝና ከፍርድ ቤት ውጪ ወረዳው አድርጓል ብለው አድማጫችን ያቀረቡትን ቅሬታ ላይ ተንተርሰው ምላሽ ቢሰጡኝ። አሁን ይኸውልህ ከምትለይ ኬዝ አጠቃላይ ተያያዥነት ያላቸው ኖርማሊ በፍርድ ቤት የተያዙ ናቸው። ግን ለጠቅላላው የተወሰነ መረጃ ለመስጠት ያህል ካልሆነ በስተቀር ጉዳዩ በፍርድ ቤት የተያዘ ነገር ስለሆነ በፍርድ ቤት እልባት ባላገኙ ጉዳዮች ላይ አስተያየት መስጠት ብዙ ትክክል
ትክክል ነው ብዬ አላስብም። ግን ጠቅለል ባለ መንገድ ያለው ሁኔታ ምንድን ነው የሚለውን አጭር ሀሳብ ለመስጠት ያህል ግልጽ ላድርግልህ። በፍርድ ቤት የተያዘውን ጉዳይ ጠየከኝ እንዳይሉ እንጂ ቢነግሩኝ ደስ ይለኛል። የወረዳችን ነዋሪ ናቸው። ምንድን ነው የተፈጸመው ኬዝ በተመለከተ በአጠቃላይ እሳቸው 614 የሚባል የቤት ቁጥር ነው እናታቸው ወስደው ከአስተዳደሩ ቤቶች የቀበሌ ቤቶች የሚባሉ አሉ አይደለም፣ እሱ በእሳቸው ስር የሚኖሩ ግለሰብ ናቸው ወይም ልጅ ናቸው አቶ አሻግር የሚባሉት እና ብዙ ጊዜ ከቆዩ በኋላ በአጠቃላይ በሳች መሬት እዛው ግቢ ውስጥ ቦታ ክፍት ቦታ ነበረ ድሮ። እዛ ክፍት ቦታ ላይ ቤቶችን ይሰራሉ። ከሰሩ በኋላ በ2006 ዓ.ም ከእናታቸው ይነጥሉና አጠቃላይ በፓርሴል የተሰራ ቤት ነው ብዬዎታለሁ አይደለም። እሱን ነጥለው ምን አደረጉት? በራሳቸው ካርታ 2 ዓ.ም አወጡበት። የቀበሌ ቤትም አይደለም የቀበሌ ቦታም አይደለም ብለው የራሳችን ቦታ ነው በማለት ለራሳቸው ካርታ ያወጣሉ። ግለሰቡ ካርታ ወጡ። እየኖሩ ሳለ በአጠቃላይ አስተዳደሩ ያው ቤቶችን የሚመራ ክፍለ ከተማ ቤቶች ልማት ጽሕፈት ቤት የሚባል ነው። ወረዳ ላይ አሁን የቤቶች ተቋም የለም፣ ታጥፏል። እሱ ጉዳዩን ሲያጠራ ከቆየ በኋላ የግለሰቡ ወደ ስማቸው ያዞሩት ቦታ አጠቃላይ የእሳቸው አለመሆኑን 139 ካሬ ስፋት ያለው ቦታ ነው። ይህ 139 ካሬ ስፋት ያለው ቦታ የአስተዳደሩ የቀበሌ ቦታ መሆኑንና በ614 ስር መሆኑን ይህም ከሆነ ደግሞ ሰውየው መብት የሌላቸውና የእሳቸው አለመሆኑ ታውቆ በመሬት አስተዳደርም ካርታው እንዲመክን ተደርጎ የባለቤትነት ኃላፊነታቸው ተነጥቋል ማለት ነው በአሰራር በግ። ስለዚህ ያ ማለት ይሄ ቦታ የእሳቸው አለመሆኑ ካርታው መክኖ እዛ ቦታ ላይ ያሉት ደግሞ በቤቶች አስተዳደር አሰራርና መመሪያ መሰረት ወደ እንዲመለስ ተደርጓል ወደ አስተዳደሩ። ይህንን በተመለከተ ከአስተዳደሩ በጋራ ሕግ የማስከበር ስራ ይሰራል። እንደወረዳ ክፍለ ከተማ የሚመለከተው ተቋም አለ። ከዛ ጋራ በመሆን በአጠቃላይ የሕግ የበላይነትን የማስከበር ስራ ነው እየተሰራ ያለው። ይህንን ማዕከል በማድረግም አስፈላጊውን የማስጠንቀቅ ግንዛቤ መስጠት ተቋሙ ራሱ ቤቶች በተገቢው መንገድ አድርጓል። ለእኛም ይሄ ደብዳቤ በተጨባጭ ደብዳቤ እንደገና መሬቱ የመከነበትን ካርታ ግልባጭ እና ከእነዚህ ጉዳይ ጋር ተያያዥነት ያላቸው አጠቃላይ መረጃዎች ለእኛም ላስተዳደር በግልባጭ አጠቃላይ መረጃዎችን ለሚመለከተው አካል አድርሰን በዛ መሰረት እኛም ሕግ የማስከበር ስራ ነው የሰራ ነው። ግልጽ ሆኖለታል አይደለም? ይቅርታ ግልጽ አልሆነልኝም። በመሰረታዊ ጉዳዩ ላይ ተግባብተሃል? እንዲያው መመሪያ ጠቅሰው በዚህ ምክንያት ይሉኛል ብዬ ጠብቄ ነበር፣ አላሉኝም። እኔም ጠይቆትን 2 ጥያቄዎች ብቻ ይመልሱልኝ። በግብረ ኃይል ነው አይደለ እንዲወጣ ያደረጋችሁት? አዎ። አድማጫችን አቶ አሻግር የሚሉት እሁድ ከሌሊቱ 10 ሰዓት መጥተው ነው ያስወጡን አሉ። እንግዲህ ያው ተኝተን በነበረበት ሰዓት ነው ከነ ልጆቼ እንድንወጣ የተደረገው ብለዋልና ለምንድን ነው እሁድ የሄዳችሁት? እሁድ የስራ ቀን አይደለም። 2 ከሌሊቱ 10 ሰዓት መሄድ ሰብአዊነትስ ነው ወይስ ሕግ ልናስከብር ነው ሊሉኝ ነው? 10 ሰዓት ምናምን የሚለው ሳይሆን ዞሮ ከአሰራር አንጻር ሕግ የማስከበር ስራ የምትሰራው በተቀመጠለት የጊዜ ገደብ መሰረት ነው። አሰራሩ ከስራ ሰዓት ውጭና ከስራ ቀን በኋላ ይሄዱ ይላል እንዴ? አይልም። እኛ በራሳችን አሰራር ነው የምንሰራ። አቶ አበበ ይሄ እኮ ያስጠይቆታል። እንዴት ነው በዘፈቀደ የመንግስትን አሰራር ላስፈጸም የሚባል? የቤቶች አስተዳደር መመሪያ ላይ 140/2015 ወይም ደግሞ 6/2015 ላይ አንድ ግለሰብ ህገወጥ ነው ተብሎ እንኳን ከቤት እንዲወጣ ቢደረግ አሰራርና መመሪያ ተከትሎ ነው። እንግዲህ ከምንነጋገረው ንግግር ተነስቼ ግለሰቡ የያዙት ቤት ህገወጥ ቢሆን እንኳን እናንተም ግለሰቡን ከቤታቸው እንዲወጡ ያደረጋችሁበት አካሄድ ህገወጥነት ያለው ይመስለኛል። እንደዛ አይደለም። አባት በደንብ መያዝ ያለብህ ህግ ማስከበር ማለት የሁላችንም ያንተም የኔም የሁላችንም ስራ ነው። የህግ የበላይነትን ማረጋገጥ የሁላችን ስራ ነው። በዚህ ትተማመናለህ? ምንም ጥያቄ የለውም። ህገወጥን በጋራ መከላከል ኃላፊነታችን ነው የሁሉም ዜጋ። ይኸው እኔም እኮ ህገወጥ ከሆነ ትክክል አይደለም ብዬ የምሞግቶትም ለዛ ነው። ይህን ካመን የባለቤትነት መብት የሌለውን አካል ለምሳሌ ሰኞ 2 ሰዓት ተኩል እናስወጣ ብንል እኒህ አካላት ሂደው ሌላ እግድ ምን ስለሚያመጡ የህግ የማስከበር ስርዓትን ስለሚያጣርስብን እኛ ከ2 ሰዓት ተኩል ቀደም ብለን በአሰራር እርምጃዎችን ወስደናል። ይሄ ደግሞ ይሄ የህጉ ያስቀመጠው መብት እኮ ነው። አንድ ሰው ይግባኝ ለመጠየቅ እግድ ለማምጣት ይህን መብት እንዲጠቀሙ ነው ህጉ የሚፈቅደው። ይህንን ለምንድን ነው መጣስ የፈለጋችሁት? እግድ ያምጣ የሚከራከርበት ጉዳይ። ታዲያ እግድ እንዳያመጣ ስንል ቀድመን እንዲህ እናደርጋለን አሉኝ። ወስደናል እርምጃ። ዞሮ በመንግስታዊ አሰራር ዞሮ የሚባል ነገር የለም። የትንፍጪው ዱቄት ነው አምጪው አይነት ነገር አረጉት እኮ። ዋናው ነገር ቤቱን ማስለቀቃችን ነው የሚባል ነገር የለም። በህጋዊ አካሄድ ወይም ደግሞ መመሪያና አሰራር በሚፈቅድ ነው ያስወጣችሁት አይደለም የሚለው ነው መመለስ ያለበት። እኛ ለአሰራር እንዲመቸን ሂደናል እያልኩ ነው። ይሄ አሁን አደረግን የሚሉት ትክክል ነው እያሉኝ ነው? አዎ ትክክል ነን። እኛ አሰራር ህግን ለማስከበር የህግ የበላይነትን ለማስከበር አሁን እኮ 7/24 እየሰራን ነው ከተማ ውስጥ። እናታውቅም እንዴ? ራቃለሁ ግን በ7/24 ህገወጥ ተግባር አይደለም እየተፈጸመ ያለው። ህገ
ህገወጥ ተግባር አይደለም፣ የህግ የበላይነትን የማረጋገጥ ስራ ነው የሰራ ነው እያልኩ። አቶ አበበ እርስዎ ቢሆኑ እንዲያው ቤት ውስጥ እርስዎ ቢሆኑ በሌሊት ያውም ከሌሊቱ 10 ሰዓት ህጻናት ልጆች ተኝተው ወረዳውን የሚያስተዳድር አንድ ግብረ ኃይል መጥቶ ተነሱ ውጡ አድማጫችን እንዳሉት ተደርጎ ቢሆን ህጋዊነቱ ይቅር ሰብአዊነትስ ነው? አይደለም እሱ አይደለም። እኛ አስፈላጊው ቅድመ ዝግጅት ተደርጎ በተገቢው መንገድ ተነግሯቸው መረጃ ተሰጥቷቸው በሚገባ መሬታቸው እንደመከነ በግልጽ ደብዳቤ ተሰጥቷቸው አይደለም። የኔ ጥያቄ ግን አቶ አበበ ቀደም እኛ ያንተን ሀሳብ ብቻ እንትን ለማለት ሳይሆን እርስዎ ነው እስካሁን የሚናገሩት፣ እርስዎ ነው እንዳይሳሳቱ ያንተን ሀሳብ አይበሉ። እስካሁን እርስዎ ነው የሚናገሩት። እኔ እያስቀመጥኩ ያለሁት ከአሰራር አንጻር እኛ ኧረ አሰራር አይበሉ። አሰራሩ በፍጹም ይሄን አይፈቅድም። የትኛው መመሪያ እስቲ መመሪያ ጠቅሰው ይንገሩኝ። የትኛው አሰራር ነው ከስራ ቀን ውጪ ሄዳችሁ አስወጡ የሚለው? እኛ ይኸውልህ በሚመቸን መልኩ ነው ይህን እርምጃ የምንወስደው። የለም ቆይ አዳምጠኝ። ይህንን አካል ህግ መብት ተጥሷል ካሉ የሚመለከተው አካል ሂደዋል። እሱ በዛ የሚፈታ ይሆናል። እኛ አሁን እንዳስተዳደር አንተ መያዝ ያለብህ ቦታው ህገወጥ መሆኑን፣ ቦታው ደግሞ በ139 ካሬ ሜትር የመከነ መሆኑ፣ ካርታ የመከነ መሆኑን፣ በህገወጥ መንገድ የራሳቸውን መንገድ ሂደው ይዘውት የኖሩ መሆኑንና የመንግስትን ሀብት ደግሞ እኛ በአሰራሩ ጥረት አድርገን ያስመለስን መሆኑን ካወቅ በቂ ነው ብዬ ነው የማስበው። ከዚህ ውጭ ያለውን ጉዳይ በፍርድ ቤት ሂደው መብት የተገፋል ለምሳሌ እንዲሆኖብኛል ካሉ ሂደው ማስፈጸም ይችላሉ ነው። ቤቱ አሁን ያለበት ሁኔታ ምንድን ነው? ሰው ገብቶበታል? አዎ ገብቶበታል። የፍርድ ቤት እግድ እያለ እንዴት አስገባችሁ? ሰውየው ከገባ በኋላ ነው እግዱ የመጣው። እርግጠኛ ኖት በዚህ? አዎ በጣም እርግጠኛ ነኝ። ማጣራት የሚያስፈልገው ይመስለኛል። ምንም ማጣራት አያስፈልገውም። ከአስፈላጊ ከሆነም ደብዳቤዎችን ማየት ይቻላል። እሱ የኔ ስራ ይሁን ጌታዬ፣ እሱ የኔ ስራ ይሁን። ማጣራት ያስፈልጋል አያስፈልግም የሚለውን ለምንድን ነው የሚቆጡት አቶ አበበ? ኧረ እኔ በጣም አልተቆጣሁም። እሺ አቶ ያው የነዱም ቢሆን መረጃ ለመስጠት ፈቃደኛ ስለሆኑ እንዳጣራም ስለፈቀዱ ላመሰግነው ትፈልጋለሁ። አቶ አበበ ዘላለም በኮልፌ ቀራኒዮ ክፍለ ከተማ የወረዳ 5 ዋና ስራ አስፈጻሚ፣ በጣም አመሰግናለሁ። መልካም የስራ ቀን ይሁንልዎ። ለሁላችን ጥሩ ነው። እናንተም በርቱ። መልካም ጊዜ።